ውስጥ ላይ ከሊሙላህ ሙሳ አለይሂ ሰላም ያነሳው ጥያቄና የተሰጠው መልስ ጌታ አላህ ሊታይ እንደማይችል ማረጋገጫ ነው። በሱረቱል አዕራፍ ቁጥር 143 ላይ ወለማ ጃአ ሙሳ ሊሚቃቲና ወከለመሁ ረቡህ ሙሳም ለቀጠሯችን በመጣ ጊዜና ይላል የ40 ቀን ቀጠሮ ተቀጥሮ በሲና ተራራ ላይ የተውራትን ሕግ ይቀበል ዘንድ ከጌታው በኩል ጥሪ ቀርቦለት ነበር። እሱም ያን ጥሪ አክብሮ በመጣና ወከለመሁ ረቡህ ጌታውም ባነጋገረው ጊዜ ይላል አናጋሪው ሙሳ ሳይሆን አላህ ራሱ ነው። ቀጥታ ንግግሩን አሰማው ቢላ ዋሲጠቲ መለክ ያለ መላእክት ጣልቃ ገብነት ማለት ነው። ይሄንን መለኮታዊ ቃሉን በጆሮው ሲሰማ መቼም የአላህን ቃል የሰማ ሰው ምን ትፈልጋለህ ቢባል ሌላ ነገር መጠየቁ አይቀርምና እሱም ጌታዬ ሆይ ቃልህንማ ከሰማኸው አይቀር ቃለ ረቢ አሪኒ አንዙር ኢለይክ አንዴ ወደ አንተ ልመልከት ፊትህን አሳየኛል። የአላህን ቃል መስማት ሌላም ጥያቄ እንዲጠይቅ የሚገፋፋ ነውና መለኮታዊው ቃልህን እንዲህ ከሰማሁኝ አይቀር ለምን መለኮታዊ ፊትህን አላየውም አሳየኝ አለው። ጌታችን አላህም ቃለ ለን ተራን በፍጹም አታየኝም አለው። አንተ ደካማ መክሉቅ ነህ፣ እኔ ኻሊቅ ነኝ። በዚህ አይነህ እኔን ብታየኝ ትሞታለህ እንጂ አትተርፍምና እኔን ማየት አይቻልህም አለው። እንደማይችል ያስተምረው ዘንዳ ከሱ በገዘፈ ነገር ትምህርት ሊሰጠው ፈልጎ ወላኪን انظر الى الجبل ነገር ግን በዙሪያ ወዳለው ተራራ ተመልከት አለው። ይሄ የሲና ተራራ ከሙሳ በብዙ ሺህ ጊዜ እጥፍ እጅግ በጣም የከበደ የገዘፈ ነው። አንተ ወደ ተራራው ተመልከት፣ እኔ ለተራራው ብርሃኔን እገልጽለታለሁ። فإن استقر مكانه ስፍራው ቢረጋጋ አለ ከኔ ብርሃን መገለጽ በኋላ ተራራው ላይ ምንም ነገር ባይከሰት የተረጋጋ ከሆነ አንተም የዛኔ فسوف تران ታየኛለህ አለው። ቅድሚያ ግን በተራራው ትምህርት ውሰድ። فلما تجلى ربه للجبل ጌታውም ለተራራው በተገለጸ ጊዜ ይላል የተወሰነ ብርሃኑን ለዚህ ተራራ ሲገልጽለት ምንድነው የተከሰተው? جعله دكا ተራራውን ንኩትኩት አደረገው፣ ወደ አፈርነት ተቀየረ። የጌታችንን ብርሃን መቋቋም አቅቶት ማለት ነው። وخر موسى صعقا ራሱን ስቶ ጮሆ ወደቀ፣ አልቻለም። فلما أفاق ባንሰራራ በዳነ ጊዜ ወደ ትክክለኛ ማንነቱ ሲመለስ መጀመሪያ የተናገረው ነገር ምንድነው? قال سبحانك ጌታዬ ሆይ በፍጡራን ከመገመት ስላንተ ከመታሰብ ጥራት ይገባሃል። አንተ ማለት ማንም የማይገምት እጅግ በጣም ታላቅ የሆንክ አምላክ ነህ። ቱብቱ ኢለይክ ዳግመኛ ያንተን መለኮታዊ ፊት በዚህ ምድር ላይ ላለመጠየቅ ወደ አንተ ተመልሻለሁ፣ ተውበት አድርጌያለሁ። ወአና አወሉል ሙእሚኒን እኔም በጊዜ አንተ እንደማትታይ ከሚያምኑት ውስጥ የመጀመሪያው ሙእሚን ነኝ በማለት አወጀ ማለት ነው። ጌታችን እንደማይታይ ይሄም ሌላ ሁለተኛ ማስረጃችን ነው። ሶስተኛው ደሊላችን በምድር ዓለም አላህ እንደማይታይ የሰባዎቹ ሽማግሌዎች ክስተት ነው። ሙሳ አለይሂ ሰላም የተውራትን ሕግ ተቀብሎ ከተመለሰ በኋላ ጠብቁኝ ያላቸው ሰባዎቹ ሽማግሌዎቹ ጋር ሲደርስ ምንድን ነበር ያሉት እነሱ? ሱረቱል በቀራ ሁለተኛው ምዕራፍ ከአንቀጽ 55 እስከ 56 አንተ ከጌታህ ጋር ቀጠሮ አለኝ ብለህ እኛን እዚህ አስቀምጠህ እንደፈለክ እያዋራህ እያየኸው ትመጣለህ። እኛ ያንተ ተከታይና አማኝ እንድንሆን ከተፈለገ እንዳንተኛ እሱን ማየት አለብን፣ አለበዛ አናምንም አሉ። ጌታ አላህ ምን አላቸው? ወኢዝ ቁልቱም ያ ሙሳ ባላችሁ ጊዜ አስታውሱ አለ አንተ ሙሳ ሆይ ለን ኑእሚነ ለከ ሐታ ነረ አላህ ጀህራ አላህን እንዳንተ በግልጽ እስከምናየው ድረስ አናምንልህም አሉ። ይህን ጥያቄ በማንሳታቸው ምክንያት فأخذتكم الصاعقة የመብረቅ ጩኸት ሁላችሁንም ያዛችሁ፣ ወደቃችሁ። ወአንቱም ተንظሩን የምትመለከቱ ሆናችሁ ነው ደግሞ ሞታችሁ። ግን እኔ አዛኝ ነኝና ثم بعثناكم من بعد موتكم ከሞታችሁ በኋላም ቀሰቀስኳችሁ لعلكم تشكرون ታመሰግኑኝ ዘንዳ ነገ በዋናው ቀንም ከሞት በኋላ ዳግም መቀስቀስ መኖሩ ትምህርትም ይሆናችሁ ዘንዳ ይሄን ሰርቻለሁ ይላል ጌታ አላህ። ጥያቄውን በማንሳታቸው ምክንያት ለዚህ ነበር የተዳረጉት ማለት ነው። ስለዚህ አላህ በምድር ዓለም ማንም ሊያየው አይችልም የሚለው ቋሚና የጸና እምነታችን ነው።
እንደዚሁም ሌላኛው ማስረጃችን በሱረቱ ሹራ 42ኛው ሱራ አንቀጽ 51 ላይ አላህ በግልጽ የተናገረው ወማ ካነ ሊበሸሪን ለሰው በፍጹም አይገባውም ይላል አላህ። የነብይነትና የረሱልነትን ማዕረግ አላህ ከሰጠው ነብይ ረሱል አድርጎ ከሾመው በኋላ ነገር ግን አይገባውም። ምንድነው ማይገባው? አን ዩከሊመሁላህ እሱን በጋድ ሊያናግረው ይላል። ሰው ከባልንጀራው እንደሚያወራው ፊት ለፊት እየተያዩ አላህን እያየ ማናገር አይገባውም። ያ ነብይም ሆነ ረሱል በምን መልኩ ቢሆን እንጂ ኢላ ወህያን በወህይ አማካይነት ቢሆን እንጂ። ያ ወህይ በተኛበት በህልሙ ልክ እንደ ኢብራሂም ልጁን ሲያርድ ሊያሳየው ይችላል። ወይ ረሱል አለይሂ ሰላቱ ወሰላም ኢቅራእ ከመባላቸው በፊት ለ6 ወር በተከታታይ ያዩት እንደነበረው ህልም በህልም አማካኝነት አላህ ወህይን ያወርድለታል እንጂ ፊት ለፊት እያየው መነጋገር አይገባውም ለዛ ነብይም ሆነ ረሱል። አው ሚን ወራኢ ሒጃብ ወይም ከመጋረጃ በስተጀርባ ቢሆን እንጂ ማለትም አላህን እንዳያይ መጋረጃ ተደርጎ ቃሉን ግን ቀጥታ እየሰማ ልክ እንደ ሙሳ ህግን ይቀበል ካልሆነ በስተቀር ፊት ለፊት ማየት አይገባውም። አው ዩርሲለ ረሱላ ወይም የመላእክን መልእክተኛ ወደዚህ ነብይ ወይም ረሱል ቢልክለትና ፈዩሂየ ቢኢዝኒሂ ማ የሻ በፈቃዱ የሚሻውን ነገር ወደዚህ መልእክተኛ ቢያስተላልፍለት እንጂ በምንም አይነት መልኩ ፊት ለፊት ጌታውን እያየ ማናገር አይገባውም። ኢነሁ ዓሊዩን ሐኪም ከሁሉ በላይ ያለ ፍጹም ጥበበኛ ጌታ ነው ይላል። ጥሩቁል ወህይ የወህይ መምጫ መንገዶች እንኳን በእነዚህ 3 መንገድ ነው የተዘጋው። ያ ነብይም ሆነ ረሱል አላህን ፊት ለፊት እያየ ማናገር ተገቢው እንዳልሆነ ነው የተነገረን። እነዚህ ሁሉ ቁርአናዊ ማስረጃዎች ጌታ አላህ በፍጹም እንደማይታይ ያሳዩናል ማለት ነው። ኢማሙ ሙስሊም በሰሒሐቸውም እንደዘገቡት ነቢያችን አለይሂ ሰላቱ ወሰላም በአንድ ሐዲሳቸው ምን ብለው ነው የተናገሩት? ተዓለሙ ሁላችሁም ወቁ ተማሩ አነሁ ለን የራ አሐዱ ሚንኩም ረበሁ ዐዘ ወጀል ሐታ የሙት ከናንተ ውስጥ አንድም ሰው ቢሆን ጌታውን አያይም የሞተ ቢሆን እንጂ አሉ። አላህን አይቶ በህይወት መኖር የሚችል የሚድን ማንም የለም ብለው ነግረውናል ማለት ነው። በሌላ ሐዲስ ደግሞ አቢ ሙሳ አልአሽዓሪ ረዲየላሁ ዐንሁ ባስተላለፈው ሐዲስ ቃመ ፊና ረሱሉላህ ሰለላሁ ዐለይሂ ወሰለም ቢኸምስ ከሊማት 5 መሰረታዊ ቁም ነገሮችን ሊያስተምሩን በእኛ መካከል መልእክተኛው ተነሱ አለ። 5ኛው ትምህርታቸው ሒጃቡሁ ኑር አሉ። በፈጣሪና በፍጡራን መካከል የተደረገው ግርዶሹ አሉ አላህን የሚጋርደው ምንም ነገር የለም እኛ እሱን እንዳናየው ማለት ነው። የተጋረደው ግርዶሽ ፊቱ ላይ ያለው አኑር ብርሃን ነው አሉ። በፊቱ ላይ ብርሃንን አድርጓል እንደ ሂጃብ። ለምን ቢያነሳውስ ምን ችግር አለው? ለው ከሸፈሁ አሉ ቢገልጸው ቢያነሳው ኖሮ ይሄን ፊቱ ላይ ያለው ኑርን ቢያነሳው ኖሮ ለአሕረቀት ሱቡሃቱ ወጅሂሂ አሉ የራሱ የፊቱ መለኮታዊ አንጸባራቂ ብርሃኑ ያቃጥል ነበር አሉ ፊቱ ላይ